እውቀት ተከፋፍሎ የሚታይበት መንገድ የለም። እኔ አሁን ባህል ሲባል ሕክምናም ባህላዊ ብዬ አልጠራም። እውነት ለመናገር በታሪክ ኢትዮጵያውያኖች ዘይት የማምረት ችግር ነበረባቸው። አሁን ምግቦች ላይ የራሳቸውን ጣዕምና መዓዛ አታውቀውም። 3 ሊትር በ2 ብር ይሸጡልን ሲመጣ እንደዛ ነበር። 3 ሊትር በ2 ብር ነው የተላመር ነው። ፕላን ቢ ስለነበራቸው ፈሳሽ ሆነው መጡ። አሁን እንጂ ደሴም ናቸው። ተመሳሳይ ናቸው። እንዲሁም እነዚህኞቹ ናቸው አደጋቸው። ኩላሊት ፌለሪቲ፣ የጉበት የአንጀት ሲያጋጥመ ሄደህ የምትታከም ቱርክ ወይም ህንድ ነው። እነዚህን ኦይሎች ደግሞ የሚልኩልህ እነሱ ናቸው። እስካሁን የተማርናቸው ያወቅናቸው ነገሮች በሙሉ የኛ ናቸው። የኦሊቭ ኦይል እስከ 9 ሺህ ብር ይሸጣል አይደል? ኢትዮጵያ ውስጥ ተምሮ ስፔሻላይዝድ አድርጓል የምትለው ሐኪም ማለት በኃይለሥላሴ ዘመን ብዙዎቹ ውጭ ሀገር ሄደው ተምረው ሲመጡ ትልልቅ ቦታ አሰጣቸው። ቢግ ፋርማ ብዙ ነገር ነው የሚያደርገው። ላሳይህ ይችላል። እኔ ያከምኳቸውን ሰዎች አስከሬን ነው ልንሰጣችሁ የምንችል የተባለ ሴት በህይወት ይዣት መጥቻለሁ። እዚህ ልክ ይላል። አሁንም አሉ ባህል አራታው በዓለም የህክምና ስርዓት ውስጥ አይድንም የተባለን ነገር እንዲህ በቀላሉ አዳንኩ ይላል ብለው ተሰባስበው እንዲሁም ተጠያቂ ለማድረግ እኔን የሚበልጠውን ነገር አይቶ መርምሮ ውጤታማ የሚያደርግ ትውልድ ሊመጣ ይችላል። ሰውን በማዳን ውጤት ማምጣት የነበረው አሁን አልፎ ቢዝነሱ ነው። ይመለሳሉ፣ ሪከቨር ያደርጋሉ ተብሎ ማይታመኑ ቦታዎች ላይ ወጥቶበት በአጭር ጊዜ ውስጥ ለውጡን ታየዋል። አሁን የሰለቸኝ ምንድነው ሰዎች ወደ እኔ የሚመጡበት መንገድ ፕላን አድርገው አቅደው ከዚህ ነገር ሁሉ እንደወጣ የሚያደርጉበት መንገድ ደስ አይልም እና ተፈላጊ የሆነ የመጣበት መንገድም ልክ አይደለም። ልክ ቻይኖቹ እንዳረጉት፣ ጀርመኖቹ እንዳረጉት ጉዳት አለ ይባላል። በምን አይነት ሚዛን እንዴት ተመዝኖ ሟርት ይኖራል፣ ጥንቆላ ይኖራል። የትኛውም የካንሰር ሴል የሚጎለብቱባቸው ናቸው። አሁን መዘመን ማለት ምን ማለት ማወቅ ምን ማለት በእኔና ባንተ እድሜ ነው ብዙ አሁን እነዚህ ፌለሪቲ የሚያጋጥሙ እናትና አባቶቻችን በቀን ስንቴ ቡና ይጠጡ ነበር? ከ10 በላይ ልጅ የወለደች አንድ እናት ቦርጭ አውጥታ አይተህ ታውቃለህ? ዛሬ አንተ 30 ዓመት ላይ እያለህ የ60 ዓመት ሰው ባደረግህ ደስ ይልሃል? አንተ ጤናማ መሆንህ አዋጭ አይደለም። ምክንያቱም ያ ሰው ማድረግ አለብህ። አሁን ማየው ነገር አለ። አንጀታችሁን አጽዱ። እያጸዳችሁ ነው እናንተ። አንጀት የሚጸዳበት መልኩ በጣም አደገኛ ነው። በጣም ማለት ሚነራሉ ይወገዳል በቀላሉ። ጎመን መፍጨት አይችልም ማለት። ዘላቂ የሆነ ችግር እየሸመተ ያለ ሰው ብዙ ነው። በጣም የአንጀትን ጤና ማወክ ይሄ ካፒታሊስቶች ትልቁ የገቢ ማግኛ ስርዓት አድርገውት ነድፈውበት ነው የሚንቀሳቀሱት። ለምግብነት ይሆናሉ ወይ? መጀመሪያ አይሆኑም። በፍጹም አይሆንም። እውቀት ተከፋፍሎ የሚታይበት መንገድ የለም። አሁን ዘመናዊ ወይም እኔ አሁን ባህል ሲባል ሕክምናም ባህላዊ ብዬ አልጠራም። እውነት ለመናገር ባህል የምንላቸው ነገሮች እሴቶቻችን ናቸው። አንድ ሀገር እንደ ሀገር የሚቆሙበት መሰረቶች እነዛ ናቸው። ባህል የአንድ ሀገር ያለባበስ፣ ቋንቋ፣ የግቢ ስርዓት፣ እያንዳንዱ በሃይማኖት ስርዓቶች ሁሉ እያንዳንዱ ሃይማኖቶች ያሉት ዶግማና ቀኖናዎች ናቸው ባህሎች። ሀገር እንደ ሀገር የሚቆም በዚህ ስለሆነ ባህል ሲባል ጠቅለል ስናደርገው የሀገር እሴት ነው። ሕክምና ደግሞ እንደ ሕክምና አጠራሩ አካላዊ፣ ስነልቦናዊ ወይም መንፈሳዊ ትለዋለህ። እንደዚህ ተደርጎ ነው ሕክምና የሚታየው። ሚዛኑ የባለሙያውን አቅም ነው የሚመዝነው። ባለሙያው ምን ያክል ነው እውቀቱ በዚህ ጉዳይ ላይ ሊሰራ እንጂ ብዙ ጊዜ አሁን ምንድነው ዘመናዊ ሕክምና አዋጭ ነው ባህላዊ ይባልና ይሄ ሀገር በቀል ሕክምና ጉዳት አለው ይባላል። በምን አይነት ሚዛን እንዴት ተመዝኖ? በሁለቱም መንገዶች ጉዳት ሊኖር ይችላል። ጉዳቱ የሚመጣው ደግሞ እንደ ባለሙያው አቅም በሁሉም ቦታ ስህተቶች ስለማይጠፉ አሁን እያንዳንዱ የሀገር በቀል ሕክምናን ወደኋላ እንዲቀር ያደረገው በልማድ ከባህል ጋር ተያይዞ ባህል ስንላቸው ሴቶች ብዙ አይነት አይደሉ? ከጎጅ ዝንባሌ ጋር በተያያዘ ማይጠቅሙ እሳቤዎችን አብረን እናያይዛቸዋለን። ሟርት ይኖራል፣ ጥንቆላ ይኖራል። እነዚህ ነገሮች መምጫው ባህል ሲባል አየህ አትከላከልም፣ አትሞግትም። አንዳንዱ ከእምነት ጋር ሊያያይዝብህ ይችላል። አንዳንዴ ከአንዳንድ አካባቢ ከማህበረሰብ እሳቤ ጋር ያቆራኝብህና እንዳትሞግት እሱን ነገር ስትሞግት ህብረቱ ሊቃወምህ ስለሚችል ማለት የሚጠጋበት ነገር ስላለ እሱን እያረሙ ቢመጣ ውጤት ይመጣበት ነበር። ስለዚህ በትክክል እውቀትህን በስነ ስርዓት በትክክል አውቄዋለሁ ወይ፣ በትክክል ዝግጅት ያልቋል ወይ የሚለው ነገር ያስፈልጋል። ምግቦቻችን ደግሞ ከተፈጥሯዊ ይልቅ ሰው ሰራሽ እየሆኑ ስለመጡ ፕሮሰስ የተደረጉ ይሄ ደግሞ አንዱን የስርዓተ ምግብ አካልን የሚያውክ የሚያበግን ስለሆነ የትኛውም የካንሰር ሴል የሚጎለብቱባቸው ናቸው። ከተፈጥሮ ያለን ቁርኝት እየሸሸ እየራቀ ራሳችን አዘመንነው አወቅን ስንል ልክ ባልሆነ መንገድ አሁን መዘመን ማለት ምን ማለት ማወቅ ምን ማለት አዋጭ የሆነውን አድቫንስ የሆነውን ነገር መያዝ አይደል? ግን እኛ ጊዜያዊ መፍትሄ የሚሰጠው ላይ ትኩረት ስለምናደርግ ቋሚ የሆነ ነገራችን እናጠዋለን። ችግሮቹ ሲያጋጥሙን በቀላሉ ማንፈታቸው ነገሮች ያጋጥሙናል።
በእኔና ባንተ እድሜ ነው ብዙ አሁን እነዚህ ፌለሪቲ የሚያጋጥሙ። ምን ያክል አሁን አንደኛው ነው ይሄ የስርዓተ ምግብ አካል ሲታወክ የሚመጣ ግፊት ነው አይደል? እናትና አባቶቻችን በቀን ስንቴ ቡና ይጠጡ ነበር? ብዙ ጊዜ በጨው ያው የሚጠጡ በጨው ቤት ውስጥ 3-4 ቢፈላ 3 ስኒ ሊጠጡ ይችላሉ። ወደኋላ የህዝባችን ጤና ብታረጋግጥ እዛ በፊት ስኳር አይታወቅም፣ ግፊት አይታወቅም፣ ኮሌስትሮል አይታወቅም። አሁንም ይሄ ዘመናዊነት ይሉት አጉል ነው። አሁን ዘመናዊ ሲባል ራስን በበቂ እውቀት ስታዘጋጅ ትቀበለዋል። በአጉል መልኩ የተቀበሉ ሰዎች ላይ ችግሩ አለ። ያልተቀበሉት ላይ ገበሬዎችን ስታያቸው አቋማቸው ደስ አይልም። እንደኔና እንዳንተ በየቀኑ የሚሰሩት ምንም አይነት ፕራክቲስ የለም። አካላዊ ላይፍ ስታይላቸው እንዲያ ስለሆነ ተስተካከለ ሸፕናል። ከ10 በላይ ልጅ የወለደች አንድ እናት ቦርጭ አውጥታ አይተሃት ታውቃለህ? የለም። የተዛባ የጤና ችግር አጋጥሞት ታውቃለህ? ዛሬስ 2-3 ከተወለደ በኋላ የተለያዩ ችግሮች አሉ። ስለዚህ ይሄ ምንድነው ዶርማንትድ ሆኗል። ላይፍ ስታይሉ ሙሉ በሙሉ የኛ የሚጠቅመንን ትተን ወደማይጠቅመን መንገድ ሄደናል፣ አቋራጭ መስሎ ስለታየ። ጤናማ አመጋገቦችን እኮ ከዘሩ ነው ከመሰረቱ። አሁን ጤናማ ዘር በተደጋጋሚ የምለው ነው፣ ልውጥ ዘረመሎች ላይ የሚይዙ ሴንቴቲክ ፎርም አለ። እነዚህ ሴንቴቲክ ፎርሞች አርቲፊሻል የሆነ ይዘት ነው በውስጣቸው የሚኖር። ሰውነታችን እሱን አጣርቶ ማስወገድ አይችልም። አሁን የምግብ ስርዓት አካል የምንለው ጉበት፣ አንጀት፣ ኩላሊት እነዚህ ቶክሲክ የሆነ ነገርን በሙሉ አጣርታው የሚልኩልን አካላቶቻችን አርቲፊሻል የሆነ ነገር ሲገባ ማጣራት አይችሉም። ስለዚህ በሱ ቁጣ ይፈጠራል፣ ብግነት ይመጣል። እነዚህ ብግነቶች ስር እየሰደዱ ሲመጡ የተለያየ ችግሮች ናቸው። ስለዚህ ከመሰረቱ ምንድነው ጤናማ የሆነ ዘርን ማቆየት። በፊት የሥራ ባህላችን ያልጎለበተ ስለነበር የሰው ህዝብ ቁጥሩ ውስን ስለነበር ራስን መመገብ ቀላል ነበር። ቁጥራችን እየጨመረ ሲሄድ ግን የምርት መጠናችን የሥራ ባህላችን ዝቅ ሲል አምራችነታችን ይቀንሳል። ራስን ሰው መመገብ ካልቻለ በአቋራጭ አርቲፊሻል ፈርቲላይዘር ተጠቅመህ ሰብሎችን በአጭር ጊዜ ውስጥ ማድረስ። አሁን ሰብሎች የሚደርሱበት የራሱ የሆነ ጊዜ አለ። ዛሬ አንተ 30 ዓመት ላይ ያለህ የ60 ዓመት ሰው ባደረግህ ደስ ይልሃል? ነው። እጽዋቶች ከዘር ጀምሮ መሬቱን የምታለሰልስበት ከዛ ለመሬቱ የሚጠቅሙ የሚያዳብሩ ነገሮች የምትሰጥበት ዘርን ከጨመርክ በኋላ የምትንከባከብበት ስርዓት በቅለው አድገው የሚያፈሩበት ጊዜ በውስጣቸው የሚጠቅም የሚያስፈላጊውን ይዘት እንዲይዙ የሚያደርግ ጊዜ ነው። በአርቲፊሻል መልኩ ስትያዛቸው ግን ቶሎ ነው የሚደርሱት። ተፈጥሯዊ ይዘታቸው በቂ አይሆን። ስለዚህ እነዚህ ምግቦችን ለመመገብ ያደረገን አንዱ የሥራ ባህላችን ሳይጎለበት ራሳችን መመገብ ባለመቻላችን በጊዜው እንደ መፍትሄ የወሰድናቸው እነዚህን ከረሃብ ጦርነት ይሻላል ነው አይደል? እየታገልክ መፍትሄ ታበጅበታለህ ተብሎ ታስቦ ነበር። ከዛ በኋላ እኛ ግን ሙሉ በሙሉ የሥራው አካል አረግ ነው። አሁን ማንም ሰው ጤናማ ነገሮችን ከመዝራት ይልቅ አርቲፊሻል ነገሮችን በአጭር ጊዜ ውስጥ አድርሶ በግብይቱም ስርዓት አሁን የጤና አጠባበቅ ስርዓቱ በፊት የሚደገፍ ነው አይደለ? የሚደገፍ ነው። ብዙ ጊዜ እንደውም በነፃ ነው ሰዎች ጤናማ እንዲሆኑ በመንግስትም በተለያዩ የጤና ክልሎች እየተቋቋመ ሕክምና ይሰጥ ነበር ማህበረሰብን ጤናማ ለማድረግ። አሁንስ ፕራይቬት የሆኑት እየጎለበቱ በፎሎ አፕ ነው። ምን ሆኗል? ቢዝነሱ ሆኗል። አሁን ቢዝነስ ከሆነ አንተ ጤናማ መሆንህ አዋጭ አይደለም። ምክንያቱም ያ ሰው ማደግ አለበት። ያ ሰው ለማደግ በችግር ውስጥ ማለፍ አለበት። አሁን ማየው ነገር አለ። አንጀታችሁን አጽዱ። እያጸዳችሁ ነው እናንተ። አንጀት የሚጸዳበት መልኩ በጣም አደገኛ ነው። በጣም ማለት ነው። የምትወስዳቸው ለአንጀት ማጽጃነት የምንጠቀማቸው ስርዓቶች ወይም ማስመለስ ነው ወይም ወደታች የሚል። ስለዚህ እንደዚህ አይነት ነገር ተደጋጋሚ ሲደረግ አስፈላጊ የሆነ ሚኔራል ከሰውነት ይወጣል። ባዕድም ጉድም ባክቴሪያ በአንጀታችን ውስጥ አለ። ፕሮቲን የሚሰበረው ባዕድ የሆነው ባክቴሪያ ሲኖር ነው። እነዚህ ነገሮች ሰብሮልን ነው ፕሮሰስ በልኩ መሆን አለበት። አሁን ይሄ አርቲፊሻል የሆነ ነገር ወደ ውስጣችን ስንገባ ቶክሲክ የሆነው ነገር ስለሚበዛ ባዕድ የሚባለው ባክቴሪያ ይጎለብታል። የአንጀታችን ጤና ይታወቃል። ስለዚህ ከመሰረቱ የአንጀትን ጤና ለመጠበቅ ባዕድ ነገሮችን አለማስገባት ባላንስ እንዲሆን። ሰው በዚህ ሂደት ካለፈ በኋላ አንጀቴን ላጽዳ ሲል ሚነራሉ ይወገዳል። በቀላሉ ጎመን መፍጨት አይችልም ማለት። ተደጋጋሚ ጋዝ ያስቸግረዋል። አሁን በርካታ ሰዎች ይህን እያደረጉ ነው። በየሚዲያው መጥተው ኮንሰልት የሚያደርጉ ሰዎች እየሳሳቱ ነው። እንዲያርጉ ይህን ተጠቀሙ ምናምን ሲባል ምላሽ ለመስጠት ሞክራለሁ። እኔ ግን ምን ያክሉ ሰው ገብቼው አውቆኝ ተረድቶኝ እያደረገው ነው። ጊዜያዊ ሪሊፎችን እንደ መፍትሄ እያየ ዘላቂ የሆነ ችግር እየሸመተ ያለ ሰው ብዙ ነው በጣም። ስለዚህ ከመሰረቱ አጠባበቅህ
ምንድነው የሚጠቅመኝ ምንድነው የሚጎዳኝ የሚለውን ነገር ጠንቅቀህ ማወቅ ተፈጥሮ ለራሷ ሁሉንም ምላሽ ስለያዘች እሷን መረዳት ብንችል ከጉዳቱ ራሳችን እንጠብቃለን ውጤታማም እንሆናል። እያንዳንዱን ነገር ለሰው ልጅ በየቀኑ ህይወት እየተቀበልን ነው የምንኖረው። እኛ ህይወት ዴይሊ የሚሰጥህ ነገር ነው። ህይወት ካለው ነገር እየተቀበልክ ነው የምትኖረው። ምግብህ ህይወትን የሚሰጥህ አካል ስለሆነ ስለዚህ እሱን ደግሞ ተቀብሎልህ ፕሮሰስ የሚያደርገው ትልቁ የሰውነት ማሽንህ አንጀት እሱ የሚታወቅ ከሆነ ምናልባት ማለት ይኑርብኝ አይኑርብኝ አላቅም ምላሳችን ራሱ አዘናግቶ ጣፋጭ ስፓይሲዎችን በማብዛት የአንጀትን ጤና ማወክ ይሄ ካፒታሊስቶች ትልቁ የገቢ ማግኛ ስርዓት አድርገውት ነድፈውበት ነው የሚንቀሳቀሱት። በሚሽነሪዎች ነው የሚሄዱት። ምንጠቀማቸው ኦይሎች ሲድ ኦይሎች ናቸው። ሪፋይን የተደረጉ ናቸው። ለምግብነት ይሆናሉ ወይ? መጀመሪያ አይሆኑም፣ በፍጹም አይሆን። በዛ ሙቀት ልክ ተጠብሰው የምንመገባቸው አይደለም። እነዛን የምግብ ዘይቶች አምርተው የሚልኩልን ሀገራት ራሳቸው እንኳን አይመገቧቸው። በታሪክ ኢትዮጵያኖች ዘይት የማምረት ችግር ነበረባቸው። ለዓለም ቀድመው ኮልድ በሆነ ፕረስ በድንጋም በሙቀጫም እንዲሁም መጅ ሰርተው ግመልና አህያ እያስጎተቱ ዘይት ይጨምቁ የነበሩት እኮ ኢትዮጵያኖች ናቸው። የዘይት ችግር ሳይኖርብህ ሚሽነሪዎች ዘይት እንረዳሃለን ብለው በቆርቆሮ አሽገው የምግብ ዘይት ተብለው እነዚህ ሲድ ኦይሎች የአትክልት ዘይቶች ታሽገው መጥተውልሃል። ያውም በነፃ ነበር የምትሰጠው እንድትለማመደው ማለት ተለማመድከው። አሁን ምግቦች ላይ የራሳቸውን ጣዕምና መዓዛ አታውቀውም። የስፓይሲውን እንትን ነው የምታውቀው። ስፓይሲው ደግሞ በደንብ ተደርጎ የሚታሸው በዘይት ስለሆነ እያንዳንዱ ምግቦች የራሱ ፍሌቨር ነበራቸው አይደል? አሁንስ ተመሳሳይ የሆነ ኮመን ፍሌቨር ነው የምታውቀው ምግብ ላይ። ለምን? ስለዚህ ምላሳችን የሆነ ቦታ ላይ ተዘናግቷል ማለት ነው። ይሄ የስርዓተ ምግብ አካል የመጀመሪያው ምላስ ነው። ስለዚህ እነዚህ አሁን ዘይቶች ካያቸው ይመጣሉ። በፊት እኛ ሀገር ላይ የቅባት እህሎች ሰብሎች ነበሩን፣ እናመርታለን፣ ጨምቀን እንመገባለን። ጤናማ የአመጋገብ ስርዓት ነበረ። በነፃ የሰጡን የቆርቆሮ ዘይቶችን ያው ብራንድ መጥቀስ ስለማይጠበቅብኝ ነው። በነፃ ነበረ። በነፃ ይሰጡሃል፣ ትላመዳለህ። ከዛ ቀስ በቀስ ወደ ገበያ ዘውት መጡት። እኛ ደግሞ ማቴሪያሊስቶች ስለሆነ ቦትሉን የፕላስቲክ አድርገው ሀገራት የፕላስቲክ አድርገው ምን ይዘውልን መጡ? ዘይት 3 ሊትር በ2 ብር ይሸጡልን። ሲመጣ እንደዛ ነበር። 3 ሊትር በ2 ብር ነው የተላመድ ነው። ምን ይፈልጋሉ? ተጠንቷል። ማቴሪያል ስለምንፈልግ ቦትሉን ምን አደረጉት? እንዲያገለግለን ዘይቱን ሳይሆን ሰው ጎማውን ፈልጎ እንዲገዛው ታርጌት ተደርጎ በዛ መልኩ ነበር ወደ ገበያ የመጡት። እዛ ሁሉም ሰው መግዛት ጀመረ። እሱን ምግብ አደረገው። የቅባት እህሎችን ደግሞ ኤክስፖርት እንድናደርግ እድል መጣ። የቅባት እህል የሚያመርተው ሰው በሀገር እንዲሸፈን ሳያደርግ መላክ ጀመረ። ዶላር ሲገኝ ያንተ ጤና ገደል ይግባ። ዘይት በየቤቱ ይጨምቁ የነበሩ ሰዎች ከገበያ ወጡ፣ መፎካከር ስለማይችል። ስለዚህ ሰው ሙሉ በሙሉ ወዴት ሄደ? ወደ እነዚህ ቅባቶች አመራ። ካመራ በኋላ ምንድነው የተደረገው? እንዲሁም የሆነ ጊዜ ላይ ህዝቡ አይ አጥንቴ ሳሳ አረጋኝ ምናምን ብሎ ኮመን ሙሉ በሙሉ አቁሞት ነበረ። ይሄ የአትክልት ዘይቶች ሲያቆመው ፕላን ቢ ስለነበራቸው ፈሳሽ ሆነው መጡ። አሁን እንጂ ደሴም ናቸው፣ ተመሳሳይ ናቸው። እንዲሁም እነዚህኞቹ ናቸው አደጋቸው። በሱ የምንመገባቸው ዘይት ጤናችን ላይ በጣም ጉዳት ነው። ሰው ከባለ ጀሪካኑ በጣም ከጀሪካው ይሄ ፕላስቲክ ደግሞ በፕላስቲክ ስስ ቦትል ይዞ የመጣው ደግሞ ከጀሪካው ያው ፕላስቲክ ሁሉም ፕላስቲክ ነው። ሌሎች እነዚህም አደገኞች ናቸው። የጤና ችግር ሲያጋጥመን የኩላሊት ፌለሪቲ፣ የጉበት፣ የአንጀት ሲያጋጥመህ ሄደህ የምትታከም ቱርክ ወይም ህንድ ነው። እነዚህን ኦይሎች ደግሞ የሚልኩልህ እነሱ ናቸው። መርዝ ይሰጡሃል። ሙሉ በሙሉ ደግሞ የጤና ችግር ሲያጋጥምህ በህይወትህ ደክመህ የሰበሰብከውን አሴትህን በሙሉ ይነጥቋል፣ በህክምና ተዋጠዋል። እና ዛሬ ላይ ዘይት ጨምቆ የኑግ ዘይት የሚሸጥ ሰው አንድ ሰው 400 ብር ይሸጥልህ ከነበር የእነሱም ተመሳሳይ እኮ 4.2 ነው የሚይዝ አይደል? 5 ሊትር ተብሎ የሚሸጠው 1650 ብር ነው ገበያ ላይ አስላው። እና እንደነዚህ አይነት ስርዓቶችን እኛ እውቀት የመሰለን ስልጣኔ የመሰለን ከሌላ ሀገር ሲመጣ መቀበል ስለሆነ የራሳችን እውቀት አጎልብተን የራሳችን ችግር ከመፍታት ይልቅ ሙሉ በሙሉ ከሌላው ቦታ ላይ ሲመጣ ልክ ነው ብሎ መቀበል። እኔ የምሰጣቸውን ስርዓቶች እኮ ምን ያክሉ ሰው ገብቶታል? አሁን ዮሐንስ እያስተማረ ያለው ምንድን ነው? በራሳችን እውቀት አንድን ችግር መፍታት ብንችል እንኳን ያ አንድ የሀገር ሀብት ነው ብዬ ነው የማስበው። እስካሁን የተማርናቸው ያወቅናቸው ነገሮች በሙሉ የኛ ናቸው እንደ ሀገር። ይሄ እውቀት የኢትዮጵያ ነው ብለን የምንኮራበት ነው አይደለም። ሪፈር እናደርጋለን ገደብ ስላለብን። ሁሉን ስላሳወቁን አንድ ሰው አሁን ከፍተኛ የሆነ የጤና ችግር ቢያጋጥመው ሐኪሙ ሪፈር ነው የሚያደርገው። ለምን? የተማረው እውቀት ገደብ አለበት ማለት ነው። ሕክምና በራሱ የመጣው ሌላ ቦታ ነው ተብሎ ስለሚታመን። ግን ዘመናዊ ሕክምናን ማን ፈጠረው?
ይሄ ሞደርን የምንለውን ማለት ነው። ማን ነው ለዓለም ያስተዋወቀው? ካሉት ሀገራት አሁን ጥንታዊ ሀገራት ከምትላቸው እኮ ግንባር ቀደም ኢትዮጵያ ናት። ስለዚህ ግንባር ቀደም የሆነችው ሀገር ለምንድን ነው ወደኋላ የቀረ ነው? የራስ የምንለውን ነገር በሙሉ ስለተው ነው። እያወቅን ብንሄድ ኑግና ሰሊጥ ሰጥተህ ሪፋይን የተደረገ ዘይት ሰጥተውህ ጤናህ ሲታወክ የደከምክበትን ነገር በሙሉ ለነሱ አሳልፈህ አትሰጥም ነበር። የትኛው ይጠቅማል? በአጭር ጊዜ በረጅም ጊዜ የትኛው ነው ጥቅም ያለው? ስለዚህ በፍጆታው የኦሊቭ ኦይል እስከ 9,000 ብር ይሸጣል አይደል? እንደ አንድ ሰው ለምንድን ነው ጤናማ ዘይት አምርቶ 1 ሊትር 1,000 ብር ማይሸጥልን? ያንን ሰው ለጤናው ሲል 10,000 9,000 ከሚገዛ የራስህ ሀብት ያድጋል፣ ሀገራዊ እሴት ይጎለብታል። የራሳችን በራሳችን ከሆነ ከ9,000 ብርና ከ1,000 ብር የትኛው ይበልጣል? ጤናማውን ዘይት በ1,000 ብር ብትሰጠው የማህበረሰብ ሀብት 9,000 ብር ይበልጣል የምትለው ኢምፖርት ተደርጎ ስለሆነ መጥቶ ስለሆነ ምን እየከፈል ነው ያለው? ለዘይቱ ሳይሆን ለመጣበት ሂደት ነው። ግን ከዚህ ጤናማ አድርጎ አምርቶ ሰው ለራሱ ቢያደርገው እድገቱ የሚታየው እዚሁ ነው። የሀገሩን በሬ በሀገሩ ገበሬ እንዲያ ማድረግ ብንችል መልካም ነው። እንግዲህ አደጉ የምንላቸው ሀገራት ይሄን ነው ያደረጉት። በትምህርት ስርዓታችን ውስጥ ጣልቃ በመግባት የትምህርት እድል እንስጣችሁ ይሉና ይወስዱሃል። ከአንተ እውቀት ይወስዳሉ። እነሱ ወደ ሀገር ሲልኩህ በብዙ ቦታ ተቀባይነት እንዲኖራቸው የሚያረጋግጡ ደብዳቤዎችን ይዘው ስለሚመጡ የትኛውም ቦታ ላይ አሁን ኢትዮጵያ ውስጥ ተምሮ ስፔሻላይዝድ አድርጓል የምትለው ሐኪም ማንም የለም። ለምንድን ነው ያ የትምህርት ስርዓት የሌለ? ለምንድን ነው? ስለዚህ እውቀትን እኛ ነን የሰጠናችሁ ብለው ለማሳመን የሄዱበት ርቀት በኃይለሥላሴ ዘመን ብዙዎቹ ውጭ ሀገር ሄደው ተምረው ሲመጡ ትልልቅ ቦታ አሰጣቸው። ያን ሰው ነው ያንን አይነት ስርዓት ሪፈር ማድረግ ጀመርን። የራሳችን እውቀት አስበልጠን ከማየት በእኛ የትምህርት ስርዓት ከመብቃት ይልቅ የትኛውም ሕክምና አሁን ካየኸው የተለያዩ ወርዶችን ነው የሚጠቀም አይደል? ብዙ የዶች ላቲን፣ እነዚህ የቻይኖች የመንደሪን ቃላቶች የተሰባጠሩበት። ያ ማለት እያንዳንዱ ሀገራት በራሱ እውቀት ሕክምናን አቁሟል ማለት ዘመናዊ ሕክምናን እንዲቆም አድርጎታል ማለት። የተጠቀሙትን ወርድ ስታየው ኢትዮጵያዊ የሆነ ቋንቋ ሕክምና ውስጥ ገብቶ አታየው። እያንዳንዱን የጤና ችግሮች አሁን ሲኤ የምትላቸው ካንሰሮች የምትላቸው የስያሜ መጠሪያቸው ራሱ ምንድን ነው? በምን አይነት ወርድ ነው እየጠራ ናቸው ያሉ? በሽቶቻችን እንኳን ስማ ማሌሪያ ምንድን ነው? ወባ። እነዚህም ስለተላመድ ናቸው። ወባ ትልኟን ወባ ስላልናት። ማይግሬን ምንድን ነው? ራስ ምታት ነው አየህ። ስለዚህ ለማይግሬን መድኃኒት ይሄ ነው ማይግሬን መንስኤው እንዲህ ነው ችግሩ ማይግሬን ምልክት ነው ብሎ አስረድቶ መንስኤው ይሄ ስለሆነ ሩት ኮዙን አውቀህ ችግሩን የምንፈታበት መድኃኒት ይሄ ነው ብለህ አምርተሃል። እያንዳንዱ የሕክምና ስርዓቶች ጋይድላይንስ አላቸው፣ ማዘዣ የሆነ ጥራዝ አላቸው አንተን የሚመሩ። በዛ መካከል ውስጥ ተሳትፈናል ወይ? የትኛው ትክክል ነው የትኛው ስህተት ነው የሚለውን ልክ የሆነና ውጤታማ የሆነ ነገር ዘን እንድንጓዝ ሞጋች ስትሆን በራሱ ስህተት ነው ይልሃል። ቢግ ፋርማ ብዙ ነገር ነው የሚያደርገው። ላሳይህ ይችላል። እኔ ያከምኳቸውን ሰዎች እኔ ከህንድ አስከሬን ነው ልንሰጣችሁ የምንችል የተባለ ሴት በህይወት ይዣት መጥቻለሁ። እዚህ ልክ ይላል። አሁንም አሉ ባህል አራታው አይሆንም የተባሉ ነገሮች ዶክመንት አሳያለሁ። አድርጊያቸዋል። መጀመሪያ ጊዜ እኔን ቪዲዮዎች ሳይ ከነበረ የጉበት ችግር የነበረበት ሰው የሜዲካል ማስረጃዎቹን አሳይቼ ከዛ በኋላ የዳነበትን ደግሞ ሁለተኛውን አሳይቼ ነበር። ይሄን ሳረግ ራሱ ይሄ ሰው እንዴት በዓለም የሕክምና ስርዓት ውስጥ አይድንም የተባለን ነገር እንዲህ በቀላሉ አዳንኩ ይላል ብለው ተሰባስበው እንዲሁም ተጠያቂ ለማድረግ እኔን ኮንፈረንስ ኮል እያደረጉ አንዱ ደውሎ አሳይቶኛል። ሊሆነጅሉኝ ግን ያደረግኩት ነገር ትክክል ስለነበረ አሁን እንዲህ አይነት ነገሮችን ስትናገር ልክ ነው አይደለም ብሎ መዝኖ የሚጠቅመውን ነገር ከመውሰድ ይልቅ ፊቱ አሁን ጎጂና ተጎጂ ስትሆን ፍቅሩ ያሸነፈ የለ ፍቅሩ ስለሚያሸንፍ ጎጂም ተጎጂም ሆነን በዛ ውስጥ ስናልፍ ልማድ እናደርጋቸዋለን። ውጤታማ ስትሆን ይሄ ነገር በእኛ ከሆነ የተሻለ ተገንቷል። ማሳያቸው ነገሮች ትቻለሁ። አሁን የሜዲካል ማረጋገጫ ማሳየት አቁሜያለሁ እኔ ስለማይጠበቅብኝ። ሰዎች ከዳኑ ዳኑ። እንደ ሀገር ኢትዮጵያኖች ይሄ ነገር ጠቅሞናል ካሉት ልማድ እንዲያደርጉት በየቀኑ ማቆን ነገር ይሄው ያለምንም ዋጋ አስተምራለሁ እስካለው ድረስ። በመጥፋት ላይ ያለ ከገበሬ እጅ ብቻ የሚገኝ ወርቅ ላሳያችሁ ዛሬና እያያችሁ ነው። የኢትዮጵያው ትክክለኛው ሙዝ ይሄ ነው። እንግዲህ ሙዝን መብላት ነው በብላት አሳን መብላት እንዳይመስላችሁ። ከምን ጊዜውም የበለጠ ቲፕ ነው ዛሬ የምሰጣችሁ። የትኛውም አይነት የካንሰር ሴሎችን ለመግታትና ለመቅጨት ካሰባችሁ ሁነኛ መፍትሄ አሳያችኋለሁ። ተክሉ ጭቁኝ ነው የሚባለው።
ስለዚህ የሚበልጠውን ነገር አይቶ መርምሮ ውጤታማ የሚያደርግ ትውልድ ሊመጣ ይችላል። አሁን ግን እነዚህ ነገሮች ይሄ ነገር ሰፕሊመንቶችን ለመሸጥ የሚደረጉ ቲዎሪዎችን ካየ የስህተት ቲዎሪዎች በእኛ ውስጥ እንዲገቡ ታደርጋለህ። ባለሙያ ሆነህ እኮ አልኩህ ለራስህ እውቀት አውቄዋለሁ የምትለውን ነገር ሪፈር ማድረግ አይጠበቅብህም። አውቀኸዋል። ከእኔ በላይ ሌላ አካል አለ አትልም። ስፔሻላይዝድ ያደረግክበትን አንድ ችግርን ራስህ ፈተህ ማረጋገጥ መቻል አለብህ። ሞክረ ከአቅሜ በላይ ሆኗል ብለህ ወደ ሌላ ሀገር ወደ ከፍተኛ ሕክምና ብለህ ምጽፍ ከሆነ ብቁ አይደለም፣ ከመሰረቱም አልበቃህም ማለት ነው። ግማሽ እውቀት ተሰጥቶ ነው የመጣው። ይሄ የሕክምና ስርዓት ሰውን በማዳን ውጤት ማምጣት የነበረው አሁን አልፎ ቢዝነስ ሆኗል። ትልቁ የፋይናንሻል ኢነርጂ ሆኗል እና ጤናማ ከሆንክ መክፈል ታቆማል። እውነት ነው። ያላየናቸው አሁን እዚህ ከራዲሽን አክቲቪቲ ጋር ተያይዞ የዚህ የራዲሽን ህክምናዎች ጋር ተያይዞ የሚመጡ ጉዳቶች ችግሩ ሲያጋጥምህ ዛሬ ህይወትህ ከሚያልፍ ተወሰነ ጊዜ ብታገኝ ተብሎ የሚወሰዱ አማራጮችም ልክ አይደል። ብዙ ሰው የኩላሊት ችግር ሲያጋጥመው ዲያሊሲስ ያረግ ቆይቶ ንቅለ ተከላ ማድረግ አለበት። ለምን? ጤናማ ኩላሊት እንዲኖረው የአመጋገብ ስርዓቱንና ወደ አፉ የሚወስዳቸውን ነገሮች ጤናማ ማድረግ አይሻልም ነበር? ከመሰረቱ መስራት፣ ከጅምሩ መስራት። እኛ ከጅምሩ አንሰራም። ከጅምሩ ከመስራት ይልቅ ችግሩ ይዞ የመጨረሻ ደረጃ ላይ ስትደርስ ነው የሚመጣው። ይሄ አሁን ፊቱ ላይ ትልጎ የነበረበት ልጅ ባንክ ቤት ነው የሚሰራው እና አይቸው ላስተካክልልህ እሻለ ሰጣውት። ችግር ተፈጥሮ ስለነበር አሁን እዛ ቤቱን ስለዘጋውት የመጨረሻ ዙር አልሰጣውትም። በሰጣውት መድኃኒት ግን ምን ያክል ያውም ይድናል ተብሎ የማይታሰብበት ቦታ ላይ ጸጉርህ አካባቢ ላይ ይሄ ሚላኖሳይት ሆርሞን የሚባለው ቀለም አምራች ሴሎቻችን ማለት ነው እየጠፉ ሲመጡ እዚህ ጸጉር አካባቢ ላይ እዚህ ላይ ከንፈር ላይ አፍረተ ስጋ ላይ ታች አንዳንድ ቦታዎች ላይ ይመለሳሉ፣ ሪከቨር ያደርጋሉ ተብሎ የማይታመኑ ቦታዎች ላይ ወጥቶበት በአጭር ጊዜ ውስጥ ለውጡን ታየዋል። ልጁ ነው ራሱ ይሄው እዚህ ደርሻለሁ ላገኝ ስላልቻልኩ አለ። ያው ከሁኔታዎች አንጻር ቤቱን ስለዘጋው እነዚህ ነገሮች አሁን መፍትሄ የላቸውም ተብለው ተቀምጠዋል። በቀላሉ ማይግሬን አይተኸዋል ቪዲዮውን። ያው ገዜ ራሱ እዚሁ ሚዲያው ላይ የሚታወቅ ልጅ ስለሆነ በርካታ ሰዎች አይድኑም እኮ ነው የሚባሉት። አይድኑም የተባሉት ሩት ኮዛቸው አይታወቅም ነበር ማለት ነው። ችግሩ ከገት ጋር የተያያዘ ስለነበረ የራስ ምታት የሚመጣው ምልክት ነው። ችግሩን ነው ቋሚ የሆነ የገት ችግር አለብህ ማለት ነው። ብዙ ጊዜ የማግኔዥየም የፖታሽየም እጥረት ያለባቸው ይሄ ሚኒራል ዲፊሲየንሲ የሆኑ ሰዎች ማይግሬን ሊኖርባቸው ይችላል። ስለዚህ ከመሰረቱ ኮዙን አይተህ መፍታት ስለነበር ልጁን በዛ መንገድ ህክምናውን ስሰጠው ሙሉ በሙሉ የለም። በርካቶች ይሄ ነገር አሁን ኢትዮጵያ ውስጥ ነው የተገኘ የኢትዮጵያ እውቀት ነው ተብሎ ማጉላት ይበልጣል ወይስ ቋሚ የሆነ መፍትሄ የመስጫ ስርዓት አዋጭ ስላልሆነ እናጥፈውና በፎሎ አፕ የሚደረጉ ነገሮች እናጎልበት ነው የሚሻለው? ወደኋላ በርካታ ነገሮች እያየው ስለሆነ ወደኋላ አንድ ቀን በስጦታ መልኩ የሆነ ለምታደርገው ነገር ብሎ ስጦታ የሰጠኝ ሰው ለመወንጀል አቅዱ አሁን የሰለቸኝ ምንድነው ሰዎች ወደ እኔ የሚመጡበት መንገድ ፕላን አድርገው አቅደው ከዚህ ነገር ሁሉ እንደወጣ የሚያደርጉበት መንገድ ደስ አይልም። እንወድሃለን፣ እናከብርሃለን፣ ስጦታ ይዞልህ ይመጣል። የሰጡህን ስጦታ ግን ለመወንጀልያነት ይጠቀሙታል እና ቀስ በቀስ ሳየው እንዴ ምንድነው እነዚህ ሰዎች የሚያደርጉ እና ተፈላጊ የሆነ የመጣበት መንገድም ልክ አይደለም። ሀገር በቀል ህክምናዎች ልክ ናቸው እያልኩ አይደለም። ሙሉ በሙሉ በርካታ ስህተቶች አሉበት። ጥቅም ፈላጊነት በዘመናዊ መንገድ ብቻ አይደለም ያለው፣ በዚህኛው መንገድ ያሉ ሰዎች ይብሳሉ። ያልተረጋገጠ ነገርም ሰጥተው ህይወትን ሊቀሙ ይችላሉ። እነዚህ ሰዎች መታረም አለ። በሁሉም በኩል ያሉ ስህተቶች ታርመው የሚጠቅሙ ነገሮችን ልክ ቻይኖቹ እንዳረጉት፣ ጀርመኖቹ እንዳረጉት። ቻይኖቹ አሁን ሙሉ በሙሉ ትራዲሽናል ወይ በሆነ መንገድ ነው ለችግሮቻቸው መፍትሄ እየፈለጉ ያለ። ፕሮሰስ የተደረገ ነገር እያንዳንዱን ነገር እያቆሙ የመጡበት ሂደት አለ። ይሄ ማለት ጤናማ የሆነን ነገር ከመሰረቱ መያዝ። ጃፓኖችን እያቸው ረጃጅም እድሜ እየኖሩ ያሉ ሰዎች ተፈጥሯዊ የሆነ መንገዶችን እንዳማራጭ የተጠቀሙ ናቸው እና እዛ ላይ ትኩረት ተሰጥቶ ቢሰራበት። እኔ የምሰራው እንኳን ተራ ነገር ስለሆነ የበለጡት ከኋላ የተደበቁት ቻሌንጁን መቋቋም አንችልም ከሚጠቅመ የሚጎዳን ብዙ ነው ብሎ የተደበቁ ሰዎች እንዲወጡበት ያደርጋል። እንዲወጡ ጠቃሚ ነገር ለሀገርና ለወገን እንዲያበረክቱ እድል ስለሚፈጠር እነዚህ አይነት ነገሮች ቢታዩ መልካም ነው ላለው እኔ